አሻንጉሊት አለ መሸጥ ትፈልጋለህ ያንን አሻንጉሊት። እኔ ደግሞ አሻንጉሊት የለኝም፣ ነገር ግን አሻንጉሊት መግዛት እፈልጋለሁ። ስለዚህ በመጀመሪያ አንተ ያንን አሻንጉሊት ለመሸጥ በየአካባቢው እየሄድክ ወይም ደግሞ በየሰፈሩ እየሄድክ አሻንጉሊት የሚገዛ እያልክ መጮህ አትፈልግም። እኔም ደግሞ አሻንጉሊት የሚሸጥ እያልኩኝ በየሰፈሩ መዟዟር አልፈልግም። ስለዚህ አንተ ምን ታደርጋለህ? ያንን አሻንጉሊት ፎቶ ታነሳለህ። ተረዳኸኝ አይደለ? ያንን አሻንጉሊት ባለህበት ቦታ ሆነ ታነሳውና ከአንተ ስልክ ቁጥር ጋር ሊሆን ይችላል፣ ከፕራይሱ ጋር ሊሆን ይችላል፣ ብቻ እያንዳንዱ ኢንፎርሜሽን አስቀምጠህ ፖስት አድርጓለህ ማለት ነው። ከዛ እኔ ያንን ፖስት አየዋለሁ። ያንን የአሻንጉሊት ፖስት ማለት ነው። አሻንጉሊት ስለምፈልግ ፖስት ነው ያለው። ስለ አሻንጉሊቱ አንዳንድ ነገሮችን ያለው ያስቀመጥካቸውን ኢንፎርሜሽኖች ማለት ነው። ስለዚህ ኦኬ ያሻንጉሊት ኦኬ እንደዚህ አሪፍ ነው። ስለዚህ ለግዛውልና አንተን ኮንታክት አድርጌ ያን አሻንጉሊት አድርጓለሁ ወስዷለሁ ማለት ነው። በቀላሉ ይሄ ነው በቃ አለቀ። አንተም ካለበት ቦታ ሆነ መሸጥ የምትፈልገው ነገር መሸጥ፣ እኔም ደግሞ ካለሁበት ቦታ ሆኜ መግዛት የምፈልገው ነገር መግዛት ማለት ነው። ኢኮሜርስ በቀላሉ ይሄ ነው። ነገር ግን ችግሩ ያለው እዚህ ጋር ነው። አብዛኛው ሰው ደግሞ የሚሳሳተው ይሄን ነው። ምንድነው? ኢኮሜርስ ፖስት ማድረግ ብቻ ወይም ኢንስታግራም ላይ ፖስት ማድረግ ብቻ ወይም ደግሞ በቴሌግራም ፕራይስ መናገር ብቻ ወይም ደግሞ ቲክቶክ ላይ ኢንፎርሜሽኖችን መስጠት ብቻ ይመስለዋል። እነዚህ ጀስት ቱሎች ብቻ ናቸው። በቃ ኢኮሜርስ እንዲሰራ የሚያደርጉ ቱሎች ብቻ ናቸው። አንዱ የኢኮሜርስ ፓርት ናቸው። አንዱ ክፍሉ ብቻ ናቸው። ፖስት ማድረግ ብቻ ቢሆን ኖሮ አብዛኛው ሰው ለምን ሱቁን ከፍቶ ይቀመጥ ነበረ አይደል እንዴ? አብዛኛው ሰው ለምን ፖስት እያደረገ እቃውን አይሸጥም? ፖስት ማድረግ ብቻ አይደለም። ኢኮሜርስ የራሱ የሆነ ሂደት አለው፣ የራሱ የሆነ ምን አለው ሲስተም አለው። እና ይህንን አስተሳሰብ ያመጣው ምንድነው? ሰዎች ስለ ኢኮሜርስ ስለማያውቁ ኢኮሜርስ ፖስት ማድረግ ብቻ ይመስላቸዋል፣ መረጃው ስለሌላቸው ማለት ነው። እና ያለውን መረጃ አሁን ዲቴል አብረን እናያለን። ማወቅ ያለብህ አንድ ነገር ኢኮሜርስ ላይ የምትሸጠው ፕሮዳክት ብቻ አይደለም። አብዛኛው ሰው እዚህ ጋር ነው የሚሳሳተው። ፕሮዳክት ብቻ የሚሸጥ ይመስላል። ፕሮዳክት ብቻ አይደለም የሚሸጠው። በኢኮሜርስ ዲሊቨር የምታደርገው እምነትን ነው፣ ቃል የገባኸውን ነገር ነው ዲሊቨር የምታደርገው ማለት ነው እንጂ ፕሮዳክቱን ብቻ አይደለም ዲሊቨር የምታደርገው። አንድ ምሳሌ ልስጥህ። እዚህ ጋር የሆነ ሰው እቤትህ መጣና ምን ይልሃል? ዘመድህ ሊሆን ይችላል። ብቻ ይሁን የምትፈልገው ነገር አለ። አንተ እንዲኖር የምትፈልገው እቃ ይኖራል አይደለ? የሆነ ነገር ይኖራል። ከዛ ያንን ነገር እኔ እገዛልሃለሁ ይልሃል። ኦኬ መጀመሪያ ላይ አታምኑ ብዙ ኦኬ እሺ ምናምን ብለህ ነው የምትቀበል። ያ ፕሮዳክት እጅ እስካልገባ ድረስ ያን ሰው ያጣምኑ አይደለ? ከዛ ልክ ወጥቶ ምናምን ትንሽ ቆይቶ ያንን ፕሮዳክት አንተ የምትፈልገው እቃ ይዞልህ ሲመጣ ለዛ ሰው ለየት ያለ አመለካከት ይኖራል። ታከብረዋለህ፣ ታምነዋለህ አይደለ? ምክንያቱም ቃሉን ጠብቆልሃል። ኢኮሜርስም እንደዛ ነው። እና ሌላ ጊዜ የሆነ እቃ እገዛልሃለሁ ቢልህ እንኳን ታምነዋለህ፣ ምክንያቱም ከዚህ በፊት አድርጎታል ስላደረገው። እና ኢኮሜርስም ይሄው ነው በቃ ያንን ፕሮዳክት የምትገዛው ካመንኩ ብቻ ነው። ያንን ሰው በኦንላይን እኔ አሁን አንተን ስላመንኩ ነው ያንን ፕሮዳክት ዴሊቨር እንደምታደርግልኝ፣ ያንን አሻንጉሊት ዴሊቨር እንደምታደርግልኝ ስላመንኩ ብቻ ነው የገዛው። ባላምንህ ኖር አልገዛህም ነበር። ለምን ገዛሃለሁ አይደል? አንተም ከዛ ያ ሰውዬ ያንን ፕሮዳክት ሲያመጣልህ አመንከው። ከዚህ በኋላ ያ ሰውዬ ምንም ቢል ታምነዋለህ፣ ትቀበለዋለህ። ምክንያቱም ከዚህ በፊት ቃል የገባው ነገር ስለፈጸመልህ ማለት ነው። በኢኮሜርስም እንደዛው ነው በቃ። እዚህ ጋር ግን የሆነ ነገር አለ። እዛኛው ላይ ሰውየው ካመጣልህ በኋላ ነው ያመንከው አይደለ? ካመጣልህ በኋላ ነው ያመንከው። በኢኮሜርስ ግን ሳልገዛው እንዴት ላምነው እችላለሁ የሚል ነገር አብዛኛው ሰው ይፈጠራል። ምክንያቱም መጀመሪያ ከዚህው ከዛ በኋላ ያንን ፕሮዳክት በስተክክል ካመጣልኝ ነው ላምነው የሚችለው አይደል እንዴ? ይሁን ነገር እንኳን አንተም ያ ሰውዬ ካመጣልህ በኋላ ነው ያመንከው። መጀመሪያ እኮ ተጠራጥረኸዋል። ሊያመጣም ይችላል የሚል እምነት አለ። እና እንዴት ላምነው እችላለሁ ይሄን ሰውዬ ፕሮዳክቱ ሳመጣኝ መጀመሪያ ሳልሞክረው እንዴት ላምነው እችላለሁ የሚባሉ ነገሮች አሉ። እንዴት ነው የምታምነው? እንደዚህ አይነት ነገር ሲፈጠር ኢኮሜርስ ላይ ሪቪዎችን ታነባለህ። ከዚህ በፊት ይህን ሰውዬ ከዚህ ሰውዬ ጋር የተገበያዩ ሰዎች ምን አይነት ሪቪዎችን አስቀምጠዋል፣ ምን አይነት አስተያየቶችን አስቀምጠዋል፣ ስለዚህ ሰውዬ ምን አይነት አመለካከት አላቸው የሚሉ ሪቪዎችን ታነባለህ። ቴስቲሞኒያሎችን ታያለህ። ብዙ ቴስቲሞኒያሎች ሊኖሩ ይችላሉ ስለዛ ሰውዬ፣ ስለ ፕሮዳክቱ አሁን እነዚህን ታነብና ኦኬ አሪፍ ከሆነ ሞክረዋለህ። በስትክክል ቃል የገባውን ነገር የሚያመጣልህ ከሆነ በቃ ከዛ በኋላ የሚታይ ያ ሰውዬ ነው የሚሆነው። ምክንያቱም ቃሉን የሚጠብቅ ሰው ሁሌ ይከበራል፣ ይወደዳል ማለት ነው። በጣም አሪፍ። አሁን የምነግርህ ነገር ጉግል ላይ እንኳን ሰርች ብታደርገው አታገኘውም። ኢኮሜርስ ማለት ሲስተም ነው። ምን አይነት ሲስተም ነው? ሰዎች እንዲያምኑ የምታደርግበት ሲስተም፣ ፕሮዳክቱን ወይም ሰዎች እንዲከፍሉ የምታደርግበት ሲስተም፣ እናም ደግሞ ሰዎች የገዙትን እቃ ዴሊቨር የምታደርግበት ሲስተም፣ እናም ደግሞ ሰዎች ተመልሰው እንዲመጡ የምታደርግበት ሲስተም ነው። ይህንም በምሳሌ ላብራራለህ። የሆነ ሰው ፖስት ያደረገውን ቲሸርት ትሸጣለህ እንበል። ከዛ ስለ ቲሸርቱ ገብቶ ያያል።
እዛ ውስጥ የተጻፉ ዲስክሪፕሽኖችን ያነባል። ሪቪዎችን ምናምን ካነበበ በኋላ እምነቱን ታገኛለህ አይደል? የዛን ሰውዬ በብዙ ሰዎች ይወደዳል። ስለዚህ እኔም ብገዛው ተመሳሳይ ነው የሚሆነው ብሎ ስለሚያስብ ምን ያደርጋል? ኦርደር ያደርጋል። ኦርደር ሲያደርግ ምን ያደርጋል? ክፍያ ይፈጽማል አይደለ? ምን ብለናል ቅድም? ክፍያ የሚፈጽሙ ሰዎች ክፍያ የሚፈጽሙበት ሲስተም ብለናል አይደለ? እንዲፈጽሙ የምታደርግበት ሲስተም ብለናል። ክፍያዎችን ይፈጽማል። ክፍያ ከፈጸመ በኋላ አንተ ምን ታደርግለታለህ? ኦርደር ያደረገውን ፕሮዳክት ምን ታደርግለታለህ? ዴሊቨር ታደርግለታለህ። የገዛውን እቃ ዴሊቨር የምታደርግበት ሲስተም ብለናል። ከዛ ባልከው ሰዓት እሱ የገዛውን ራሱን ፕሮዳክት ኳሊቲውን የጠበቀ አድርገህ ስትወስድለት፣ ፓኬጁን አሳምረህ ስትወስድለት ያ ሰውዬ በቃ እሱ ሰውዬ አእምሮ ውስጥ አንተን ያለው። ከዛ በኋላ የሆነ ሰዓት ላይ ሌላ ፕሮዳክት ቢፈልግ ማን ጋር ነው የሚመጣው? አንተ ጋር ነው የሚመጣው። ተመልሶ እንዲመጣ የምታደርግበት ሲስተም ገነባህ ማለት ነው። ኢኮሜርስ ማለት ሲስተም ራሱን የቻለ ሲስተም ነው ማለት ነው ኢኮሜርስ። አሁን የሆነ ፕሮዳክት ብትፈልግ ያንን ቲሸርታውን መግዛት ብትፈልግና ስለ ኢኮሜርስ ባታክ ምንድነው የምታደርገው? ወጥተህ ታክሲ ተሳፍረህ በእግርህ ሄደህ ምናምን ፎቅ ላይ ወጥተህ ምናምን አይደለ የምትገዛው? ተከራክረህ ምናምን ነው የምትገዛው። ይሄኛው ራሱን የቻለ ሲስተም ነው። ነገር ግን ያንን ሲስተም ቀለል በማድረግ ወደ ዲጂታሉ ዓለም አምጥተህ እዚሁ ባለሁበት አንተም ባለህበት ሆነ የምንገበያይበት ሲስተም ነው ማለት ነው። አንዴ ብቻ ኢኮሜርስ ሲስተሙ እንዴት እንደሚሰራ ወቅበት እንጂ የትም ቦታ ብትሆን መሸጥ ትችላለህ። ቀለል ባለ መልኩ ኢኮሜርስን አይተናል። መጠየቅ የምትፈልገውን ጥያቄ መጠየቅ ትችላለህ፣ አስተያየት መስጠት ትችላለህ። እና ደግሞ በኢኮሜርስ ዙሪያ እንድሰራለህ የምትፈልገው ቪዲዮም ካለ ለኔ መንገር ትችላለህ። ቻናሉን ሰብስክራይብ ማድረግህን እርግጠኛ ሁን።